ይሄ የምታዩት ስብሰባ አይደለም ወይ ደግሞ ሞት አይደለም፣ ብቻ ሰርግ አይደለም። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ምርጦች እንዴት ናችሁ? ሰላም ናችሁ? ያላችሁበት ሰላማችሁ ይብዛ። በነገራችን ላይ አገራችን ላይ እየተፈጠረ ያለው ነገር ባለፈው ነግሬያችሁ ነበር። እስቲ ዛሬ እንግዲህ ቲክቶክ ላይ ተቆርጦ የተለቀቁትን ብቻ ነው፣ እኔ አልቀረስኩም። ማለት መቀረጽ ራሱ ይደብራል ወላሂ። ከኮምቦልቻ ከደሴ ካለንበት ጀምሮ ሁሉም እንደ ሀገር ኢትዮጵያ ሁሉም ቦታ የመኪና ችግር፣ እንግዲህ የነዳጅ ማለት ነው። ነዳጅ አለመግባቱ ይኸውላችሁ እናቶቻችን፣ አባቶቻችን፣ ወንድሞቻችን በቃ እንዳለ ጠቅላላ የሰው ልጅ እንደዚህ ተሰልፎ በጣም እየተሰቃየ ነው ወላሂ ነው የምላችሁና ከዚህ ከሚሴ ለመሄድ መኪናው እኮ የለም። ካገኛችሁ ራሱ 500 ከፍላችሁ ነው የምትሄዱት። 500 ብር ኢትዮጵያ። ከዚህ ባቲ ለመሄድ እንደዛው 300፣ ደሴ ለመሄድ 300። ከኮምቦልቻ ደሴ እንግዲህ ምን ያህል እንደነበረ በ50 ብር ነበር የሚካሄደው ተመልከቱ። በነዳጅ መጥፋት ምክንያት 300 ብር ይከፈላል። ግን መኪናውም እኮ አይገኝም። ለዛው ተሰልፋችሁ ውላችሁ ነው እንግዲህ። ምክንያቱም በግርም ብትጀምሩት አያልቅም። እና ሀገራችን ላይ የኢራን እና የአሜሪካ ጦርነት እንግዲህ በጣም ተጽዕኖ አሳድሯል። እንዱ ዱአ አድርጉ ብያችሁ ነበር ባለፈው። ስለዚህ መመክራችሁ ነገር በገጠር ቤተሰቦቻችሁ ካሉ ባሉበት ቦታ አስቤዛቸውን አሟልተው ወደ ሀገርና ሀገር እንዳይጓዙ። በቃ አስቤዛቸውን ካሟሉ ከቤት አይውጡ። በጣም ይጉላላሉ። ብሩ እኮ ችግር የለውም፣ ብር ጠፊ ነው። ግን በጣም ሰልፍ ነው የሚጠብቁት በየከተማው ቁጭ ብሎና ከደሴ መካነ ሰላም ለሰው ብቻ እኮ 3000 ብር ሆነ። እንደዚህ ቁጭ ብላችሁ ለመሄድ 3000 ብር ከፍላችሁ ነው የምትሄዱት። አስባችኋል? ግን አዲስ አበባ ስንት ሆነ ማለት ነው? አዲስ አበባ 5000 ኦር 6000 ሊሆን ነው ማለት ነው። የአየር ትኬት በሉት። የአየር ትኬት ነው እንግዲህ 5000 እና 6000 የሚከፈለው አይደል? አሁን በመኪና ራሱ እንደዚህ አይነት ደረጃ ነው የደረስነው። ይሄ ነገር እያለ የዛሬ ሳምንት ወይ ደግሞ የዛሬ ወር ጦርነቱ በዚህ የሚቀጥል ከሆነ እስቲ ምን የሚፈጠር ይመስላችኋል? የናፍታ አቅርቦት በጣም ስለሌለ አሁን ከተማ ውስጥ ከተማ ለከተማ ትንሽ ሰው መንቀሳቀስ ያዘው። እነዚህ የማብራት ባጃጆች አሉ። ባጃጅ በመብራት የሚሞሉ ማለት ነው። እነሱም 2-3 ሲመላለሱ ቻርጀራቸው ልክ እንደ ቻይና ባትሪ ይጠፋል። ምንም አያገለግልም። በቃ 3-4 ተመላልሰው ከዛ ቆም ብለው ቻርጅ ያደርጋሉ 3 ሰዓት 4 ሰዓት። በጣም አዛ ነው። ከዛ ቻርጅ ሞልቶ ደግሞ አሁንም 3-4 ተመላልሶ ሰው ያጓጉዝና አሁንም ቻርጅ ያደርጋል። በጣም የሚደብር ነው። እኔ የምነግራችሁ ነገር ይሄ መብራት የሚባለው ወይ ምን አረገን ነዳጅ እና የማብራት መኪናዎችም ይሄን ያክል ተቋቁመው እንደ ነዳጅ መኪና ማመላለስ አይችሉም። ረጅም መሄድ አይችሉም። ለዚህ ራሱ ጠጥ ነው የሚለው ይቆማል። ረጅም መጓዝ አይችልም። ረጅም ቦታ እቃ ተጭኖ በቃ በጣም ከብዷል። ብሩ ሳይሆን ይሄ ስለሌለ ነው። ችግር የለውም። 5000 10,000 ሊሉ ይችላሉ። ስለሌለ ነው። መኪና ከሌለ አማራጭ ከሌለ እኮ ያው ይሄ ነገር ምንም መደረግ አይቻልም። ግን አሁን የደረስንበት ይሄ ሁሉ ሰው እየተሰለፈ ያለው እነዚህ ሁሉ ሰዎች እየተሰለፉ ያሉት እንዲህ እየተንከራተቱ ያሉት ከቀን ወደ ቀን ነዳጁ እየጠፋ ነው። እስከዛሬ ሰው ግማሹም ቀርቶ ያስቀመጠውም በመኪናውም የነበረው ሲጠቀም ነበር እያወጣ ማለት ነው። ጠጣለ በቃ እና እኔ ዛሬ ሳምንት የዛሬ 15 ቀን ስንደርስ ደግሞ ምን ሊፈጠር ይችላል? ይሄ ነዳጅ ከዛ ተቀርቶ ካልመጣ ወደኛ ሀገር ካልመጣ እንዴት ልንሆን ነው? ወላይ በጣም ሀገራችን በቃ አሁን ይሄ የሀገራችን ሰልፍ ነው። በሁሉም አፍሪካ ሀገሮች በቃ በሁሉም ሀገር ነው እንደ ዓለም ማለት ነው። ለምሳሌ ሌሎች አረብ ሀገራቶች እዛው ነዳጅ የራሳቸው ስላለ ላይቸገሩ ይችላሉ። ነዳጅ የሌለበት ሀገር ሌላ ቦታ በቃ ምን ልበላችሁ፣ ከሂንዶች ጀምሮ ከቻይኖች በቃ ኧረ ከምን ልበላችሁ በጣም ችግር አለ። መኪና እንደዚህ በቃ ጠፍቷል። ሰው ከሀገር ወደ ሀገር መጓጓዝ አይችልም። በጣም አስቸጋሪ ሆኖ ደሴ ውላችሁ የሆነ ቦታ ለመግባት በጣም ትቸገራላችሁ። እና
አላህ ይድረስልን። ወላሂ ላዚም ሀገራችን ውስጥ ያለ መኪና በመጥፋቱ ሰው ማን ነው ነጋዴው ደግሞ ምን ያደርጋል? ከምትበላው ከምትቀመስ ጀምሮ ሂሳብ ጨምሮበታል። የ10 ብር ዕቃ 20 ብር ገብቷል። የ100 ብር ዕቃ 200 ብር ገብቷል። በቃ የ1000 ብር ዕቃ 2000 በዚህ መገመት ትችላላችሁ። የ10 ሺህ ዕቃ 20 ሺህ ብር። ወላሂ እኔ በቃ በጣም ነው ያስጠላኝና አሁን ኦንላይን ላይ ቁጭ ብዬ ራሱ ፊት የተሰሩትን ዕቃ ፎቶ ቲክቶክ ላይ ለቅቄ አሁን ሂሳብ ለመናገር እንዴት አድርጌ ነው የምናገረው? ትራንስፖርት ስሩቅ ሀገር እንዴት አድርገን ነው እንኳን ዕቃ ጭነን አይደለም ሰው እዚህ ደረጃ ከደረሰ እንዴት ነው አሁን መስራት የሚቻለው? በቃ እኛም ስራ አቁመን እንግዲህ አላህን መለመን ነው አገር እስከሚስተካከል ድረስ ይሄ ጦርነት እስከሚቆም ድረስ ወላሂ ዱዓ ነው የሚያስፈልገው እየሰገዳችሁና በጣም ችግር ላይ ነው የምንወድቀው ሁላችንም። ምክንያቱም የሰው ልጅ አስቤዛ ራሱ ስታማሉ አስቤዛ እያንዳንዷ ጭማሪ ይሄን ሁላ ሲመጣ ብራችን እንዳያችሁት ነው። እንኳን ይሄ ጦርነት መጥቶ አይደለም መጀመሪያም ብራችን በጣም ወድቋል። አሁን ደግሞ ይሄ ነገር በነዳጅ ምክንያት አንድ ነገር ማወቅ ያለባችሁ ኢትዮጵያ ላይ በፈለገው ሀገር ማለት ነው የሚበላም ነገር ሆነ ማንኛውም ዕቃ የሚገዛ ነገር ዋጋ የሚቀንስ የሚጨምር ነዳጅ ነው። ይሄ እንድታውቁ ፈልጋለሁ። ነዳጅ ሲጨምር ዕቃም ይጨምራል። ለምን? ከሩቅ ሀገር ከፈለጋችሁበት ሀገር ያንን ዕቃ የሚያመጣው መኪና ነው። የመኪና እዛ ላይ ሲመታ ይጨምራል፣ ዕቃ ትራንስፖርት ይጨምራል። ኦልሬዲ 1000 ሲመጣ የነበረው ዕቃ 3000 4000 ከገባ እዛ ላይ ነው የምታውቁት። እና በጣም ከባድ ነው ኑሮ ውድነትን የሚያመጣው። በቃ ምን ልበላችሁ ነዳጅ ነው። ነዳጅ በጠፋ ቁጥር እንደዚህ በሆነ ቁጥር በጣም ከባድ ነው። ኑሮ እየተወደደ ሰው በጣም ሜዳ ላይ ነው የሚወጣው። የሆነ ነገር ገዝቶ ለመግዛት ሰው አቅም አይኖረውም። የሆነ ቦታ ለመሄድ ሰው አቅም አይኖረውም። ሁሉም ሰው ቤቱ ቁጭ ብሎ ደግሞ ምን ጨብጦ ይበላል? ምን ይበላል? እና በጣም አስጨናቂ ነገሮች ናቸው እየተፈጠሩ ያሉት። እኔ የተሰማኝን ነው ያወራኋችሁ። አገራችን በጣም ከባድ ሁኔታ ላይ እየደረሰ ነው። አገራችን ብቻ ሳይሆን ሁሉም ሀገር እንዱ ዱዓ አድርጉ፣ እንዱ ያቁማቸው፣ ያስማማቸው፣ ሽማግሌ ይግባባቸው በሉ። ይሄ ነገር ወዴት እየሄደ እንዳላለቅም እነሱ ምንም ላይሆኑ ይችላሉ። እኛ ግን አገራችን ይጎዳል። እኛ እንደነሱ ያለፈልን አይደለንም። ብዙ ችግርተኞች አለብን። ሁሉም ሰው የተቸገረ ነው እና ከባድ ነው። ገባችኋ? መኪና አለኝ ብሎ የሚጎርረው ሰው ጥላ ስራ አቁሞ ቁጭ ነው የሚለው። ምክንያቱም ነዳጅ ከየት ያመጣል? ከየት ይሰራል? ቁጭ ብሎ ማለት ነው። እና ነገሩ ከቀን ወደ ቀን እየከበደ ነው። ሁላችሁም ዱዓ ተደራረጉ። ብቻ ነው ያላቅም። አልহামዱሊላህ ነው። ነገ ጥሩ ነገር እንስማ። እስቲ ጥሩ ነገር ያሰማን። እንዱ ተስማሙ የሚባል ነገር ታረቁ የሚባል ነገር እንስማ።